እንደምን ሰነበታችሁ ልጆች? ሰላም ሰላም ለሁላችሁ በያላችሁበት። ዛሬ በጣም አንድ ቆንጆ የሆነ ታሪክ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ቀጥታ ወደ ታሪኩ። የታሪክ ርዕስ የትንሿ ኮከብ ጉዞ። ብሩክ ሰማይ ላይ ብልጭ ድርግም የምትል ትንሽ ኮከብ ነበረች። ስሟ ብሩክ ይባል ነበር። ብሩክ ሁልጊዜም ከሌሎች ኮከቦች የተለየች ነበረች። በጣም ደማቅ ብርሃን ነበራት። እናም ሁልጊዜም ስለ ምድር የማወቅ ጉጉት ነበራት። አንድ ቀን ብሩክ ከሰማይ ወደ ምድር ለመውረድ ወሰነች። በደማቅ ብርሃኗ ጨለማውን ሰንጥቃ ወደ ምድር ተጓዘች። በምድር ላይ ስታርፍ በውብ አበቦችና አረንጓዴ ዛፎች የተሞላ አንድ ትንሽ ጫካ አገኘች። ብሩክ በጫካ ውስጥ ስትዞር እያለቀሰ ያለ ትንሽ ጥንቸል አገኘች። ጥንቸሏ ስሟ ሉሲ ይባል ነበር። ሉሲ እናቷን እንደጠፋችባት ነገረቻት። ብሩክ ሉሲን አዘነችላትና እናቷን እንድታገኝ ለመርዳት ወሰነች። ብሩክና ሉሲ አብረው ጉዞውን ጀመሩ። በጫካ ውስጥ ሲጓዙ ብዙ እንስሳትን አገኙ። የተራቡትንም መገቡ፣ የተጎዱትንም ረዱ፣ የሚያለቅሱትንም አጽናኑ። ብሩክ ደግነትን ስታደርግ ብርሃኗ የበለጠ ደማቅ እየሆነ ሄደ። በመጨረሻም ብሩክና ሉሲ የሉሲን እናት አገኙ። ሉሲ እናቷን በማግኘቷ በጣም ደስተኛ ነበረች። ሉሲ እናቷን ስታገኝ ብሩክ ወደ ሰማይ ለመመለስ ጊዜው እንደደረሰ ተገነዘበች። ብሩክ ለሉሲና ለእናቷ ተሰናበተች። ወደ ሰማይ ስትመለስ ብሩክ ባደረገችው ደግነት ሁሉ ብርሃኗ የበለጠ ደማቅ ሆኖ አበራ። ሌሎች ኮከቦች ብሩክን ሲያዩ በደግነቷ ተመስጠው አበሩ። ብሩክ ከዛን ቀን ጀምሮ በየቀኑ ደግነትን እያደረገች ሰማይና ምድሩን በብርሃን ሞላች። ልጆች ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ ደግነት ስናደርግ እኛም ሆነ ሌሎች እንደምናበራ፣ ትንንሽ ደግነት ተግባራት እንኳን ትልቅ ለውጥ ሊያመጡ እንደሚችሉ ካላችሁ በጣም ጎበዞች ልጆች። በዛሬ የነበረን ታሪክ ይህን ይመስል ነበር። ሌላ ቀን ሌላ ታሪክ እስከምንገናኝ ድረስ ቸር ሰንብቱ። ደህና ሁኑ ልጆች። ቻው።